ከህወሓት ጋር በተያያዘ ግን ህወሓት ኤግዚስት ማድረግ እንዲያደርግ እንፈልጋለን አሁን መኖር አለበት ምናምን የሚለው እኔ እንደ ትግራዋይ ብትጠይቁኝ እንደ ማንኛውም ፓርቲ መብቱ ነው ካሰላለፍ አንፃር አብይን ቻሌንጅ ከማድረግ አንፃር ምናምን ካላችሁኝ እኔ በቲፒኤልኤፍ አልተማመንም በዛ ዙሪያ ልንገራችሁ ግልጽ አድርጌ ማለት ነው ከትግራይ ፐርስፔክቲቭ ምንድነው የምትለው ብሎ ዶክተር ዮናስ ቢጠይቀኝ አብይን ቻሌንጅ ከማድረግ አንፃር ህወሓት እንደ ድርጅት ያ ካፓሲቲ አለው ብያላምንም you have to win the hearts of the Tigrayan people by the way አብይን ቻሌንጅ ለማድረግ የሚያስችል ኮንስቲትዩንሲ ሳቲዝ እንዴት ነው አሁን አረጋ ከበደ ኮንስቲትዩንሲ ሌስ ሆኖ አብይን ራሱ ቻሌንጅ ቢያደርገው ምን ያመጣል ምንም ያመጣል የለውም ሰው ወንጀል ውስጥ ገብቷል ኦሬዲ የአማራ ህዝብ እንትን ውስጥ ገብቷል አሁን በአማራ ህዝብ አረጋ ከበደ በወንጀል ነው የሚፈልገው እንጂ አብይን ቻሌንጅ በማድረግ ጀግና ሊሆን አይችልም ሶ ያንኑ መረዳት ያስፈልጋል ልፈልጌ ነው ከትግራይ ህዝብ የተነጠለ ቲፒኤልኤፍ አብይንም ቻሌንጅ በማድረግ በአብይ ቻሌንጅ ለማድረግ በሚፈጠር ፍሮንትም ሌላ የትግራይ አካል መፈለግ አለበት እንጂ ቲፒኤልኤፍ ሊሆን አይገባም ባይኔ ቲፒኤልኤፍ እንደ ፓርቲ ራሱ መጀመሪያ ሰርቫይቭ ያድርግ አንድ ይሄ ነው ሌላኛው ከቲፒኤልኤፍ ጋር ተይዞ ኤግዚስት ቢያደርግ አቅም ኖሮት ቻሌንጅ እንዲያደርገው አብይን የሚለው አሁን አብይ ያዘው ቁልፍ አለ በቲፒኤልኤፍ ላይ የጊዜያዊ አስተዳደሩ ፕሬዝዳንት የሚል ቲፒኤልኤፍ እየተሟሟተ ያለው በትግራይ የነበረው ቁጥጥር የ100% ለመመለስ ከአብይ ጋር መስራት አማራጭ የሌለው አማራጭ አድርጎ ወስዶ እየተንቀሳቀሰ መሆኑን ልንረዳ ይገባል ስለዚህ the moment አብይ ወደዛ ሂደት እንዲመጡ ካደረገ የፈለገውን ሪስክ ወስዶ ማለት ነው ኦር ኮንሴሽን ሰጥተው ብዙ እነሱ ከዛ በኋላ ጌታቸው ረዳን በሚያስንቅ አክሮባት አዲስ አበባ ላይ ሲተውኑ ታያቸዋለህ ልልፈልጌ ነው ዶክተር ዮናስ ያኔ ህወሓት ነው ወይስ ሌላ ነው የመጣው ብለህ ልትጠራጠር ይችላልህ ግን እንደዛ ነው ጊራፕ ያደረጉ ያሉት ወደዛ ነው ልልፈልጌ ነው ከዚህ ጋር ተያይዞ የቲዲኤፍ እንትን ይምጣ የቲዲኤፍ ሚና ምን ሊሆን ይችላል እነዚህን ማስቆም ይችላል ወይ የትግራይን ጥቅም አሳልፈው ሲሰጡ እንደደቡብ ወደ ስልጣን ከመጡ በኋላ ነው እነዛኮ የሰራዊቱ ባለስልጣናት አቅማቸው የቲዲኤፍ ሜምበር የሆነው ወጣቱ ትውልድ ነው እንጂ እነሱኮ በህወሓት ጽፈት ቤት ስር ቁጥጥር ያሉ አቦይ ስብሃት ከቨርጂኒያ ስልክ ደውሎ ትዕዛዝ ሰጥቷቸው ወደ ስብሰባ የሚገቡ ሰዎች ናቸው ከጥቅምም ከፖለቲካ ስልጣንም ከጋብቻ ጋብቻ ተሰስርም በረጅም ገመድ የተያዙ ሰዎች ናቸው ጀግንነታቸው በትግራይ ወጣት ላይ ነው የሚመሰረተው ኦፍ ኮርስ የወታደራዊ እንትን መምራት ይችላሉ ወይ አዎ በሚፈልገው ሰዓት በኢትዮጵያ ደረጃም በለው በትግራይም ደረጃ በለው በሚመጣ ትሬት የጋራ አስተዋጽኦ እንዲያደርጉ ኢቭን የፌደራል መንግስቱን ቶፕን ለማድረግ በሚደረግ እንቅስቃሴ ኮንትሪቢዩት ሊያደርጉ ይችላሉ ወይ አዎ ይችላሉ ያአቅም አላቸው ነገር ግን አቅም ኖሮ ትዕዛዝ ተቀባይ ስትሆን ደግሞ ያ አቅም ምን እንደሆነ ታውቀዋለህ ትርጉም የለውም ማለት ነው ህዝባዊነት አይኖርህም የምታገለግለው አሽከር ነው የምትሆነው ያ ሁሉ ክብር ይዘህ ብዙ በኢትዮጵያ ታሪክ እኮ ብዙ አቅም የትምህርትም የወታደራዊ ኖሯቸው አሽከር ሆኖ ያሳለፉ ሰዎች አሉ በማይመጥናቸው ስራ ተገኝተው ማለት ነው ስለዚህ አቅም ሳይኖረው አሽከር ከሆነው ሰው ጋር ነው እየተስተካከሉ ያሉት ማለት ነው ለማንኛውም እነዚህ የሰራዊት አመራር የትግራይ ህዝብ ብሔራዊ ጥቅም መሰረት አድርገው የትግራይ ህዝብ መብትና ጥቅም መሰረት አድርገው የሚያደርጉት ትግል ቢኖር ኖሮ ልክ ነው የህወሓት ሰዎችን በተሳሳቱ ጊዜ ቆሙ ማለት ይችላሉ ነበር አንጃውንም እንትን ማለት ይችላሉ አንጃው ጽፎ የሰጣቸው መግለጫ ያነበቡ ናቸው እኮ እነዚህ ከኮር በላይ ያለን አመራሮች ብለው ያኔ ነው በነገራችን ላይ የስተት የጀመሩት አሁን አጠቃላይ እየሰሩት ያለ ስራ የደብረጽዮንን አንጃ የጽፈት ቤቱን ትዕዛዝ ተከትለው በሚሰጣቸው መመሪያ ወደ አዘዟቸው አቅጣጫ መሄድ ነው ይህ በሆነበት ሁኔታ ከነሱ ውስጥ ጠቅላይ ሚኒስቴሩ ሰራዊቱን ማዘዝ ትችላለህና አንተ ብትሆን ጥሩ ነው ቢል ያንን ሰውዬ ቲፒኤልኤፎች ከጀርባ ሆነው የሚዘውሩት ሰውዬ ቲፒኤልኤፎች ሰተት ብለው አብይ የሚሰጋው ብዙ ጊዜ ያው የቲፒኤልኤፍ ሃርድ ላይነሮች ወደ ጊዜያዊ አስተዳደሩን መቆጣጠር ከቻሉ አደጋ ይደቀንብኛል ብሎ ነው የሚወስደው እኛ እንደዛ አይደለም የምናየው እኛ ደግሞ እነሱ ከመጡ ትግራይ ውስጥ የምንፈልገው ለውጥ የትግራይ ወጣት እየፈለገው ያለ ለውጥ ያበቃለታል ብለን ነው የምንወስደው ለማንኛውም አብይ የራሱ ግምገማ አለው እኛ የራሳችን ግምገማ አለን ግን የሰራዊት አመራር ብሎ ወደፊት የሚያመጣው ሰው አሁን ባለው አኳኋን ከህዝቡ ጋር ተጣልቶ የህዝቡን የለውጥና
የወጣቱ በተለይ በዋናነት የደገፈው ጊዜያዊ አስተዳደር እና አመራሩ ወደ ጎን በመተው የሚደረግ ሂደት ነው የሚሆነው ማለት ነው። አሁን የሰራዊት አመራር ሆኖ እንኳን ወደ ጊዜያዊ አስተዳደሩ አመራር ቢመጣ ምን አይነትስ መሪ ነው የሚሆነው? ሲቪል አይደለም ይሄ ሰው፣ ወታደር ነው፣ ጄኔራል ነው። ጄኔራል ማዕረግ ያለው ብቻ ሳይሆን ሰራዊት እየመራ ያለ ነው። ምክንያቱም ጄኔራል ማዕረግ ኖሮ ስቲል ጄኔራል እከሌ እየተባልክ ሲቪላዊ አስተዳደር ልትመራ ትችላለህ። ማዕረጉ ታይትሉ ነው እንጂ ሰራዊት አትመራም። አሁን ግን እያልን ያለ ነው አክቹዋሊ መሬት ላይ ሰራዊት አለኝ የሚሉ ሰዎች ናቸው ወደ አመራር እየመጡ ያሉት። እነዚህ ሰዎች ምን ኮንሴሽን ሰጥተው ነው ወደ አመራር እየመጡ ያሉት? በተለይ በሰራዊቱ ላይ ኮንትሮል አለን የሚሉ ከሆነ ለምሳሌ አብይ አንዱ ስጋቱ እነዚህ ሰዎች ከኤርትራ ጋር እንዳይሰሩ ነው አይደል? ኦፍኮርስ የመጣው የጂኦፖለቲካል አሰላለፍ ሽፍት እንደተጠበቀ ሆኖ ዶክተር ዮናስ የገለጸው ማለት ነው። ከኤርትራ ጋር ያለው ውጥረት ከእንትን ካለና ኤርትራም ወደ ኢትዮጵያ ወደ አብይ በኩል ለስልጣን አደጋ የምትሆንበት ሁኔታ ካበቃ በዚህ በቀይ ባህር ያለው ሽኩቻም በኢትዮጵያ ኢንትረስቱ እየቀነሰ ከሄደ እነዚህ የሰራዊት ሰዎች ከኤርትራ ጋር ለሚደረግ እንትን ማንም ሰው አይፈልጋቸውም ማለት ነው። በሌላ አነጋገር ያ ነው እየተፈለገ ያለው። አሁን ኤርትራን ምን ይላቸዋል? አብይ ሊወረን ቢፈልግ ከነሱ ጋር ባለመሰለፍ ውለታ ዋሉልን፣ እኛ ደግሞ በዚህ በኩል ዙሪያ መለሽ የነበረው ሲጅ በእኛ በኩል ክፍት ይሆንላቸዋል የሚል ነው። አብይ ደግሞ እኔ ፕሬዚዳንቱን ለእናንተ ሰጣለሁ፣ ነገር ግን ወደ ኤርትራ በመዘምትበት ከኔ ጋር ተዘምታላችሁ የሚል ነገር ነው የሚያመጣው። ይህንን ምርጫ ወስደው የሚሄዱ ከሆነ የቱ ላይ ነው የትግራይ ጥቅም የተከበረው? በዛም ይሁን በዚህ ትግራይን የጦርነት አውድማ ማድረግ ነው የሚሆነው። ወጣቱ ደግሞ ጦርነት አይፈልግም። እነዚህ ሰዎች ደግሞ የሚመሩት ወጣት ሳይኖራቸው ከኮር በላይ ማለት በነገራችን ላይ እንደ ኮድም ነው የምንጠቀምበት። ተሰብስበው ኮርና ከዛ በላይ ያለን አመራሮች የሰጠነው መግለጫ ነው ያሉት። ይሄ ህወሓት ጽሕፈት ቤት አዘጋጅቶ የሰጣቸው ያነበቡት ነው። እነዚህ ሰዎች 170 ሰዎች ናቸው ካልተሳሳትኩ ማክሲመም። በእድሜ ደግሞ የዛ ጀነሬሽን ናቸው። በደርግ ጊዜ የቲፒኤልኤፍ ታጋይ የነበሩ ናቸው። አንዳንዳቹ በምርኩዝ ጭምር ምናምን ነው የሚሄዱት። እነዚህ ሰዎች የሚታገሉት የሚያካሂዱት ጦርነት አይኖርም ብቻቸው፣ የትግራይ ወጣት ካልያዙ ማለት ነው። የትግራይ ወጣት አስፓይሬሽን ደግሞ ያለው ከነ ደብረጽዮን በተቃራኒ ነው። እነዚህ የሰራዊት አመራር ደግሞ ከዚህ የትግራይ ወጣት አስፓይሬሽን በተቃራኒ ሆነው ከነ ደብረጽዮን ጋር ሳይድ አድርገዋል። እነዚህ ሁሉ ወደ ሚክሱ ማምጣት is very important የቲዲኤፍ ሮል ለመረዳት ለማለት ፈልጌ ነው። በጣም ጥሩ። በዛውም ወደ ጊዜያዊ አስተዳደር ዕጣ ፈንታ እንሄዳለን። ጀምራል፣ ግማሹን እመለሳለሁ ወደ አንተ ዶክተር ዮናስ። የቲዲኤፍ ወይም የሚሊተሪ በትግራይ ፖለቲካ ውስጥ አሁን አሰላለፉን ማመቻቸቱ ምን አንድምታ አለው? ከጊዜያዊ አስተዳደሩ ጋር ከትግራይ ፖለቲካ ጋር ምን አንድምታ አለው? እና አሉላ የሚያነሳቸው ነጥቦች አሉ። እሱ ላይ ሀሳብ ስጥና አያይዘን በዛው ሁለተኛው የጊዜያዊ መንግስት ወይም አስተዳደሩ ዕጣ ፈንታስ ምን ይመስላል? በዚህ አሁን ምክንያቱም ክራይሲስ ውስጥ ስለሆነ ያለው የጊዜያዊ አስተዳደሩ የትግራይ ጊዜያዊ አስተዳደር ምን ይመስላል የሚለውን ነገር አንድ ላይ አድሬስ አድርግና ወደ መጨረሻዎቹ ጉዳዮች እንሄዳለን። ኦኬ አይ ዶንት ቲንክ አሉላ እና እኔ ብዙ ምን ለያይ አልመሰለኝም። መጀመሪያም ቀደም እንዳልኩት አሁን ያለው በቲፒኤልኤፍ እና በጊዜያዊ መንግስቱ መካከል ያለው ቅራኔ ሁለቱንም ነው ዊክን የሚያደርገው። በተለይ ቪዛቪ ከአብይ ጋር ሊኖራቸው የሚችለውን ስታንዲንግ ፖለቲካል ስታንዲንግ ኮንሴሽን ለመቀበልም ኮንሴሽን ለመስጠትም እና ለመሳሰለው አሁን በሁለቱ መካከል ያለው ፍክቻ ሁለቱንም ነው ዊክን የሚያደርገው። ወደር ቲፒኤልኤፍ አሸንፎ ወጥቶ ከአብይ ጋር የሚሰራበት መንገድ ቢፈጠር it's a weaker TPLF ወደር አሁን አማራ ፒፒ ባለበት ደረጃ ላይ ድረስ እዛ ድረስ ደካማ ይሆናል አይሆንም ሊያከራክረን ይችላል። ሆኖም ግን ቪዛቪ ፌደራል ገቨርንመንት ጋር ያለው እንትን ደካማ ነው የሚሆነው፣ ጠንካራ አይሆንም። ሁለቱ በምንልበት ጊዜ አንደኛው የሚሊተሪና የካድሬ ወይንም የፖለቲካል ካድሬ ኃይል አለው። ሌላኛው ደግሞ በተለይ ጌታቸው የወጣቱና የጠቅላላ የህዝቡ ሴንቲሜንት እና ድጋፍ አለው።
በአንድ በኩል የግድ የቲፒኤልኤፍ ኃይል ለውጥ ሊያመጣ የሚችለው የህዝቡን እንትን ከኋላው ማሳለፍ ሲችል ነው። አሁን ለምሳሌ በአሁኑ ጊዜ as weak as politically speaking ፋኖ የፖለቲካ ደካማ ሆኖ ይሄን ያህል ንቅናቄ ሊያደርግ የቻለው ምንድነው? የህዝቡ ባኪንግ አለው። በ2021 ላይ ቲፒኤልኤፍ ሪቫይቭ ሚሊተሪሊ ማድረግ የቻለው የህዝቡ ድጋፍ ነበረው። አሁን የተለወጠ ዓለም ውስጥ ነው ያለነው። የትግራይ ህዝብ you know 400 ሺህ በለው 600 ሺህ በለው ሚሊዮንም በለው ሰፈር አድርጓል። even at 500,000 ከፖፑሌሽኑ ጥራት የተመለከትክ እንደሆነ ከ6 ሚሊዮን ህዝብ አንፃር ስትመለከተው በጣም ብዙ ነው። እያንዳንዱ ቤተሰብ ውስጥ you know በልጅ ደረጃ በወንድም ደረጃ በአጎት ደረጃ በባል ደረጃ በጎረቤት ደረጃ በክርስትና ልጅ ደረጃ ሰፈር ያላደረገ አታገኝም። ስለዚህ ቲፒኤልኤፍ አሁን አሸንፎ ቢወጣ ሜቢ የካድሬው ሰፖርት ሊኖረው ይችላል። to some degree ያለው የሚሊታሪ ኃይል ሊኖረው ይችላል። ግን የህዝብ ድጋፍ ከኋላው ስለሌለው አሁንም ዊከር ፓርቲ ነው የሚሆነው። ከዛ በኋላ ድክመቱ ምንድነው? the more it controls the power structure weakness ያኔ ነው የተገለጸ የሚመጣው። ምንድነው ያገኘው? ምን ዲማንድ አድርጎ ምን እናገኘ የሚለውን ስታይ እንደዛ ነው። the same way ጌታቸውም ቢያሸንፍ ያው ጌታቸውም ያብይት ቢያሸንፍ ሳይሆን ቢቀጥል ባለበት ቢቀጥል ያ ነው የሚሆነው without ከቲፒኤልኤፍ ጋራ አንድነት መፍጠር እስካልቻለው ድረስ። ያንን ለማድረግ ደግሞ ሪሊ ሁሉ ጊዜም ስለማራው የምጽፈው to large degree በተለይ አሁን ትግራይም ውስጥ እንትን ነው የናሽናል በለው ወይንም ደግሞ የሪጅኑ የክልሉ የፖለቲካል አጀንዳ ማውጣት የፖለቲካል ስትራቴጂ ማውጣት ለምንድን ነው የምንታገለው? እንዴት ነው የምንታገለው? ሮድ ማፓችን ምንድነው? ቪዛቪ ከኢትዮጵያ መንግስት ጋር ያለን within ourselves ደግሞ ያሉ ልዩነቶች የሚለው መፍታት እስካልቻለ ድረስ የትግራይ ህዝብ እና የትግራይ ፖለቲካ መሪዎች የትግራይ ልሂቃን ያንን መፍታት እስካልቻሉ ድረስ ቲፒኤልኤፍ መጣ ማለት ጠንካራ ኃይል ይሆናል ማለት አይደለም። so on that level really ልዩነት ያለን አይመስለኝም። it's the nuance ምን ለያየው በኑዋንሱ ነው እንጂ በሰብስታንስ አይደለም። አሁን የኔ ማየው ምንድነው? I am not still clear ከያሉላ መልስ ላይ ታደሰ let's assume ታደሰ ባለስልጣን ምንድነው ተሾመ ፕሬዝዳንት ሆነ ጀነራል ታደሰ ፕሬዝዳንት ሆነ። እስካሁን ድረስ በነበረው የአርሚውም ወይም ሚሊተሪውም ይሁን የቲፒኤልኤፍ the political wing ቲፒኤልኤፍም ቢሆን ሁለቱም በጌታቸው ከአብይ ጋራ ያለውን ሪሌሽንሺፕ አይወዱትም ነበር። too submissive ነው። ከጠላት ጋር የሚደረግ ግንኙነትም ይሉታል እንትን ሲላቸው የሆነ ምንድነው ልክ ጌታቸው ባለፈው ሞቅ ሲለኝ ትግራይ ነበር ያለው። ልክ እነሱም በጭብጨባውና ሞቅታው ሲደራ በስብሰባ አዳራሽ ከጠላት ጋር ያበረ ነው የሚሉት። የፕሪቶሪያ ተፈራራሚ የሆነ አካልን ከተኩስ አቁመ አብረህ እንድሰራም በፕሪቶሪያ መሰረት ጊዜያዊ አስተዳደር አቋቁመ ስታበቃ ከጠላት ጋር ይወገነ ኦኬ እሱ ነው አየህ። በዛ ምክንያት የቲፒኤልኤፍ ፖለቲካል ዊንግ እና የነ ጀነራል ታደሰ የሚሊተሪ ኃይሉ አንድ መሆን ችሏል። ምክንያቱም there was a common enemy or common adversary or a common target common enemy ልክ ግን ዶክተር ዮናስ ጀነሬሽናል የባች አንድነት ነው የፈጠሩት። ያው የህወሓት ታጋይ ነበሩ። አንዱ በኢትዮጵያ መከላከያ ጀነራል ደረሰ፣ ሌላኛው ደግሞ ሚኒስቴር ምናምን ሆኖ ከዛ ወደ ትግራይ ኢቫኩዌት አደረገ። አንድ አይነት ስጋት ያለባቸው ብንላቸው ግን አሁን ጌታቸው ሪሙቭድ ከሆነ የጌታቸውን ቦታ let's say ጀነራል ታደሰ or ጀነራል ታደሰ ብሌስ ያደረገው ከሚሊታሪው ፖለቲካል ኦፒኒየን እና ፖለቲካል ስታንዲንግ ጋራ አብሮ የሚሄድ ታንጎም ይመታ እስከመጣ ድረስ ያ ኃይልና ቲፒኤልኤፍ
አሁን የነበራቸውን አይነት ኢን ሃርመኒ የመቀጠል እድል አላቸው ብያላምንም እኔ ትዝላችሁ እንደሆነ በጦርነቱም ጊዜ እኮ አንዳንድ ፍሪክሽኖች ነበሩ ቲፒኤልኤፍ በእኛ ስር መግባት አለባችሁ ይል ነበር እነሱ ደግሞ እኛ የህዝቡ ነን እንጂ የቲፒኤልኤፍ ወታደሮች አልነበርንም የሚሉ ነበሩና አሁን ይሄ ሰው ጦርነቱ በመሩበት አኳኋንም ልዩነት ነበራቸው የፖለቲካው ውድቀት ነው እንጂ እኛ በወታደራዊ ውጤት አምጥተን ነበር ኦኬ ይሄንን በመተመለከተበት ጊዜ አሁን ጌታቸው ሙሉ ለሙሉ ከተገለለና በሚሊተሪውን የሚመሩ ሰዎች ስልጣኑን ከያዙ የጊዜያዊ መንግስቱን ስልጣን ከያዙ ከቲፒኤልኤፍ ጋራ እስካሁን የነበራቸው አይነት ግንኙነት ከጌታቸውን ለማግለል የነበራቸው አንድ ላይ የመስራት ይቀጥላል የሚል እምነት የለኝም እኔ እና ያንተ አመለካከት ምንድነው ብዬ የነበረው እሱ ነው አንድ ነገር ብዬ ላቆም እዛ ላይ ኢምፖርታንት ፖይንት ስለነበረ I think speaking of genocide ልክ አንተ ሜንሽን ያደረከው አይነት ለአማራውም ጄኖሳይድ አለ የሚሉ አሉ የአማራን ሊቃኖች የተመለከተው እንደሆነ አየለበቀለ የሚባል የተለያየ I can send you the documents no የተለያየ ነው ማለት ይሄ መሬት ላይ የሆነ ያለው ማለት ነው እኮ እሱ ፐርስፔክቲቭ ነውና ነው ፐርስፔክቲቭ አይደለም በማስረጃም ጭምር እንጂ ለምሳሌ እኔ አማራ ክልል 360 ዲግሪ ሲጅ ሁሉም ነገር ክልከላ ተደርጎበት የቤዚክ ሰርቪስ ተዘግቶ ከተቀረው ዓለም ጋር እንዳይገናኝ 360 ታጥሮ ሲጁ እኮ ብዙ ሰው ነው የፈጀው ዶክተር ዮናስ ይሄንን ታውቃለህ አንተ በሲጁ ብቻ ያለቀው ሰው ከጦርነት በበለጠ ሲጁ ነው ብዙ ሰው ያለቀው በመድኃኒት እጦት ህፃናት እርጉዞች ምናምን ይሄ ሁሉ ያደረሰው the longest siege ነው በነገራችን ላይ በአለም ካሉ በጣም ረጅም ከሚባሉ ሲጆች ትግራይ ላይ የተደረገው ከበባና መዝጋት ማለት ነው ሁሉም ነገር ወደ ትግራይ ምንም እርዳታ እንዳይገባ መሰረታዊ አገልግሎት መድኃኒት ምናምን እንዳይገባ አድርጎ የመዝጋት ከዛ ደግሞ በላይ የሀገሪቱ ሁሉ አቅም የውጭም በመጋበዝ የተካሄደን ጦርነት አማራ ክልል ላይ የተካሄደ ካለ ጦርነት ጋር ኢኩቫለንስ መፈለግ ትንሽ ሞገስ በዚህ ኢሹ ላይ ሊጋብዘን ይችላል ሌላ ስብሰባ ሌላ እንትን ላይ ይሻላል የአማራ ክልል ለንጽጽር ማምጣት ትንሽ ጥሩ አይደለም ነው ማለት ፈልጌ ነው ጥሩ እንዴ እናርግ በቃ ጥሩ ነው ዶክተር ዮናስ የሚያደርጉት እንኳን ኢንተርቪው አረክ ኢንተርጀክት አረካሉላ እና ቆየውና ሰፊውን ጉዳይ እና ቆየውና ግን ለአሁኑ ብቻ የጀመርከውን ጨርሰ የጊዜያዊ አስተዳደር ታፈንታም ጠይቄ ነበር ኢምፖርታንት ስለሆነች እሷን ሚስ እንዳናረግ ይልቅ ያው ጥያቄ ማንስተውልሃል የጊዜያዊ አስተዳደር ታፈንታም እግረ መንገዱንም ጠይቄ ነበር ዶክተር ዮናስ ኢፌክቱ ማለት ነው እሱንም በዚሁ አድሬስ እንድታረግ የጀመርከውን ጨርስና ዶክተር ዮናስ የጊዜያዊ አስተዳደሩ ታፈንታው ምንድነው ፌቱ የሚለውንም አድሬስ አድርግ በዛው ከዛ ወደ አሉላ መለሳለሁ I don't think እኔ በኔ ባልኩት የሄድክ እንደሆነ ምንም አይነት የጊዜያዊ መንግስት ቢመጣ የትግራይን ህዝብ የፖለቲካ አጀንዳ የትግራይ ልሂቅ የትግራይ ፖለቲሽያኖች የፖለቲካ አጀንዳቸውን ቀርጸው ይሄ ነው ኮመን አጀንዳችን ይሄ ነው ጎላችን ይሄ ነው ሮድ ማፓችን ያንን የሚያስፈጽም አመራር ያስፈልገናል የሚልበት ደረጃ ላይ እስካልደረሱ ድረስ ወዘር ጀነራል ታደሰ ይምጣ ወይንም ደግሞ አምሳለቃ ያዕቆብ ወይንም ደግሞ ሞንጆሪኖ ትምጣ ሞንጆሪኖ ቲፒኤልኤፍ ነች ግን ቲፒኤልኤፍ ስትራክቸር ውስጥ የሌለ ኃይል ስልጣኑን ቢይዝ ጌታቸው ከደረሰበት ወይንም ለጌታቸው ከፌስ ካደረገው ችግር ያነሰ ያገጥማቸዋል ብያላምንም ምክንያቱም ልዩነት በሚመጣበት ጊዜ ትንንሿን ልዩነት ሁሉ ማግኒፋይ ያደረክ ነው አሁን ቀደም ምንድነው ያለው አሉላ እነ ደብረጽዮን ሲሄዱ ለመደራደር ነው ይላሉ ጌታቸው ሲሄድ ግን እጅ ለመንሳት አገር ለመሸጥ ነው ይላል አሁንም እነ ታደሰ ሲሄዱ they will face exactly the same way እና ይሄ አሁን አዲስ መንግስት ጌታቸውን አባሮ የሚመጣ መንግስት የፖለቲካል አጀንዳ ላይ እስካልተስማሙ ድረስ የፖለቲካ ስትራቴጂና ሮድማፕ ላይ እስካልተስማሙ ድረስ በሁለቱም ወታደሩም ቲፒኤልኤፍም የሚሊተሪውም የፖለቲካል ዊንጉም በእነዚህ በሶስት ነገሮች ላይ በፖለቲካል አጀንዳ በፖለቲካል ስትራቴጂና በፖለቲካል ሮድማፕ ላይ የተስማሙ ከሆነ ማንም ስልጣን ላይ ይሁን ማን
ስሙዝሊ ሊሄዱ ይችላሉ እንዲሁም ምናልባትም ጠንካራ የትግራይን ኢንትረስት ዲፌንድ የሚያደርግ ኃይል ሊያፈልቁ ይችላሉ ችግሩ ምንድነው በሁለቱ መካከል ቅድም በጦርነት ላይ የተለያየ አመለካከት ነበራቸው ማይምራው የሚለው ልዩነት ነበራቸው ቲፒኤልኤፍ የነዚህ ቲዲኤፍ በእኛ ስር ገብታችሁ በእኛ ስር መተዳደር አለባችሁ የሚል ፍላጎት ምኞት ነበረው ያ ምኞት ለጊዜው ጋበቢልም አሁን ጌታቸው ላይ ፎከስ አድርገው ያ ምኞት እንደገና ምንድነው ሰርፌስ ያደረገ ይመጣል ስለዚህ የሚቀጥል ነገር ነው የሚቆም ነገር አይደለም ስለዚህ የጉልቻ መቃየር ነው እንጂ የሚጣፍጥ ወጥ የለም ይያልክ ነው ይቀጥላል ችግር ምንነት ሳይፈጥሩ የሚደረገው ልዩነት እስከ ቀጠለ ድረስ ጌታቸው የሚያሸንፍ ታደሰ የሚያሸንፍ ከቲፒኤልኤፍ ጋር ሊኖራቸው የሚችለው ነገር ሁለቱንም ነው የፖለቲካውንም ኃይል የሚሊተሪውንም ኃይል ያዳከመው ነው የሚሄደው እንጂ አንድ ጠንካራ ሆነው ሊወጡ የሚችለው አይመስለኝም አይ ቲንክ ከአብይ point of view እስከ ተመለከከው ድረስ or even ምንድነው ከ2020 ጀምሬ እኔ ጽፌ የነበረው ምንድነው ጦርነቱ መቆም አለበት ምክንያቱም የሚጎዳው ትግራይን ብቻ አይደለም አማራ ሪጅን ተጎጂ ነው የሚሆነው እነዚህ ሁለቱ ሪጅን ላይ ነው ጦርነቱ የሚለው የትም የማይደርስ ጦርነት ነው ዲሴምበር 2020 ጦርነቱ ተጀመረ በሁለት ሳምንት ማለት ነው ያንን የነበረው ከዛን ጊዜ ጀምሮ ዞሮ መጨረሻ ላይ ቲፒኤልኤፍን የሚገለው ሰላም ብቻ ነው በሰላም ውስጥ መኖር አይችልም ቲፒኤልኤፍ ፉል ኮንትሮል ይፈልጋሉ ምክንያቱም ልክ በቃ 1970 ሳይሆን የኢሳያስ አንዱ ትልቁ ችግሩ ምንድነው ልክ በ1970 የነበረው አይነት ፍሬም ኦፍ ማይንድ ነው ያለው ጸረ ዌስት ነው ሚሊታንት መሪ ሆኖ ነው እስካሁን ድረስ ያለው ይሄ ከግሎባል ጂኦፖለቲክስ ጋራ ከ21ኛው ክፍለ ዘመን ከግሎባላይዜሽን ጋራ አብሬ ገብቼ ምንድነው ለነሱ የምሰጠው ከነሱ ምንድነው ማገኘው ከሚል ሳይሆን የሚሊታንት ፖዚሽን ነው ያለው አሁንም ቲፒኤልኤፍን ይዘው ያሉት በ1970 ፍሬም ኦፍ ማይንድ ላይ የተቸከሉ ሰዎች ናቸው መፍትሄ ሊያመጡ የሚችሉ ኃይሎች አይደሉም ስለዚህ ሲጀመር ፓርቲ በዛው አሉላም ስለሚሄድበት ሲጀመር ፓርቲ ግልጽ የሚሆነ ጥያቄ መጠየቅ ስላለበት ነው ፖለቲካ ፓርቲ ሚሊተሪ ሊኖረው ይገባል ወይ በግልጽ መነጋገር ስለሚያስፈልግ ካልቸር ኦፍ ሚሊተሪዝም አያመጣም ወይ እሱ እንዳለ ሆኖ አትሊስት በጥንካሬ ለምን እንዳለ ይሆናል በዛው አድሬስ ሲደረግ አንደኛው ሚሊተሪ ወደ ስልጣን ከመጣ ጀነራሉ ሚሊተሪ ነው ኤኒዌይስ እንዳላችሁት ካልቸር ኦፍ ሚሊተሪዝምን አያመጣም ወይ ሪቨርስ ያደርጋል ብያለሁ ቅድም አሁን የሰላም ላይ አይደለንም ያለነው ጦርነት ላይ ነው ያለው ሁሉም ትግራይም ኤግዚስተንሻል ትሬት አለብኝ ነው የሚለው ሌሎችም ከትግራይ ለምን ቲዲኤፍ ኖር አላልኩም እኮ ነው እኔ ያልኩት ፓርቲ ሲጀመር ወታደር ያስፈልገዋል ወይ ነው no አያስፈልገውም in normal under normal circumstances አያስፈልገውም ጦርነት ላይ በሚቀደም እንጂ አያስፈልገውም ሳይሆን አይፈቀድም እሱን እኮ ነው ጦርነት ላይ ማጋባት አይደለው አንዱ ችግር እየፈጠረ ያለው ጦርነት ላይ በመትሆንበት ጊዜ ጦርነት ላይ ኮንስቲቱሽኑ ላይ ወይንም ደግሞ ኢን ፕሪንሲፕል አይፈቀድም በሚል ነገር ውስጥ አይደለም አሁን ለምሳሌ የትኛው ጦርነት ላይ ነው ያለነው አሁን ያልኩኝ ስለ ጊዜያዊ አስተዳደሩ እኮ ያወራው ነው እሱ አድሬስ እንድታረጋው ጀነራሎቹ እኮ ሳይድ ያደረጉት አንድ ነገር እኮ ነው ያወራን ያለነው በተለያየ ቋንቋ አሁን የነኛ ከኮርና ከዛ በላይ ብሎ አሉላ የገለጸው ከአንዱ ፍንካች ጋር እኮ ሳይድ ያደረጉት አሁንም ሜንታሊቲው ራስ ስላነሳው ነው ያ ሚሊተንት ባህሪው ህዋት የሚሊተሪ ክንፍ ይኖረው ይገባል የሚል ኢንታይትልመንት ስላላቸው ነው ለዛም ነው መጠቅለል የሚፈልጉት ቲዲኤፍ የትግራይ ህዝብ ነው የክልሉ ነው እነሱ ግን የሚፈልጉት በቲፒኤልኤፍ ስር እንዲሆን ይፈልጋሉ ድርጊታቸውም እሱ ስለሆነ ያ ተገቢ ነው ወይ የውጤቱ ያሳየና አይደለም መመከት ጦርነት ላይ ነው ያለነው ሬዚስታንስ ስላልተቋጨ አሁንም ሰራዊት ሊኖረን ይችላል ደግሞ ማየህ የሰላም እንትኑ ሲስፋየር ነው ግን የመጨረሻ ማለት እንፈልገው ምንድነው መሰለህ ቲፒኤልኤፍ ሰላም አምጡ ላይ ነበረው በፊት ቲፒኤልኤፍ በሰላም መኖር አይችልም በሰላም ለመኖር ራሱን ዲሞክራታይዝ አድርጎ የህዝቡን ድጋፍ ለምኖ ነው መኖር የሚችለው
ቲፒኤልኤፍ መኖር የለመደውም የሚያቀውም አስገድዶ እየገደለ ያሰረ መኖር ነው የሚችለው ስለዚህ ሰላም ሲመጣ ነው ቲፒኤልኤፍ በራሱ የሚወድቀው እንጂ በጦርነት አይደለም የሚለው እንትን ነበር ስለዚህ አሁንም ያለንበት ሁኔታ I don't think የወታደሩ አገዛዝ ወይንም የወታደሩ ክፍል የራሱ ኢንትረስት ሊኖረው ይችላል የራሱ ዲማንድ ሊኖረው ይችላል ጄኖሳይድ ተፈጽሞብናል ሊል ይችል ይሆናል መሬታችን ተነጥቋል የሚል እምነት ሊኖረው ይችላል በሰፊው በኃይልም እናስመልሰው የሚልም ምኞት ሊኖረው ይችላል ግን ከቲፒኤልኤፍ የፖለቲካል አጀንዳና የቲፒኤልኤፍ የፖለቲካል ካልቸር ጋር አንድ ሆኖ መኖር ይችላል ብዬ እኔ አላምንም ያ የሚኖር ይመስላል አይ ነበር የቀደም ጥያቄ አሉላ በዛው እንቀጥላለን ለምን ላልመልሰው ኢምፖርታንት ነው ነገራችን ላይ የዚህ ሁሉ አሁን እየተፈጠረ ያለው ነገር አንኳሩ ይሄ ነው እዚህ ላይ ነው ማጠንጠያው ያለው ከሰራዊቱና ከቲፒኤልኤፍ ጋር ያለው ዝምድና ኮኮር በላይ የሚለው በስታተስ ደረጃ ያው እንትን ነው የሃይራርኪ ነው እኛ ግን ኮኮር በላይ ከሃይራርኪ ባለፈ ነው ሚኒንጉ ለኛ እድሜ አለ እዛ ላይ ጀነሬሽን አለ እነዚህ ኮኮር በላይ ያንን መግለጫ ሲያወጡ ምንድነው ሆኖ ወደዛ መግለጫ በነገራችን ላይ ያ መግለጫ ያወጡ ቀን ነው ትልቅ እብደት ውስጥ ስተት ውስጥ የገቡት 13 ነጥብ አለው መግለጫው ከተዘጋጀ ቆይቷል የህወሓት ሰዎች አንድ ስልት አላቸው የሚከተሉት ፖለቲካው ኢኮኖሚው ጸጥታው ከጃቸው እየወጣ እንደሆነ ሲያውቁ ያ ያወጣው ያለ ደግሞ ከላይ ያለ ከሆነ ካወቁ ወደ ፒራሚዱ ቦተም ነው የሚወርዱት ይሄ በተለያየ ጊዜ ያጋጠማቸው ፈተና ያለፉበት ነው ያው ስታዩ በህዝበኝነት ጥሩ ነው መልኩ ወደ ህዝብ እንውረድ ወደ ካድሬው እንውረድ ምናምን ትልና ያው ኤሊት የሆነው ላይ ያለውን ሰው አቅም ያለውን ሰው በክርክርም በሐሳብም ሊያሸንፍ የሚችል መንጋ ውስጥ ከተት ጨፈልቀዋለህ ማለት ነው በሌላ አነጋገር እነዚህ በሚሊተሪውም ያጡት እንትን በኢኮኖሚውም ያጡት የበላይነት በፖለቲካ ስልጣንም ያጡት የበላይነት ለማስመለስ በሚገባ ነው የተጠቀሙበት እና ለምሳሌ በፖለቲካ ስልጣን ምን አደረጉ በህወሓት ማከል ልዩነት ሲፈጠር በማከላይ ኮሚቴ ሲሰበሰቡ እነ ደብረጽዮን ሊወድቁ ሆነ እንዲያውም ቮት ተሰጥቶ ደብረጽዮን ወድቋል በነገራችን ላይ ቮት ተሰጠና እስኪንያቸው የሚል ወታደሩ ምኑም ሰብሰብ ብሎ እዛ ላይ የነበረበት ስብሰባ ነው 60 ምናምን the famous 60 ምናምን ቀን ስብሰባ የሚባለው ማለት በነገራችን ላይ በወቅቱ ህዝብ እየተራበ ነው ተፈናቃይ አለ ምን አለ ይሄ ሁሉ ግን አረስት አልነበረም የነበረው እዛ በረሃ ወጥቶም የነበራቸው ጭቅጭቅ ከፕሪቶሪያ በኋላም ያለው ጭቅጭቅ በዛ በግል ደረጃ ራሱ ጸብም ይመስል የቃላት መወራወር ጭምር ነው ስብሰባው የጨረሰው ተገማግመው ወታደሩ እዛ ላይ ተገኝቶ አስተንፍሰነዋል ቴንሽኑ ብሎ አመኑና እስኪ አሁን ወደ ድምጽ ይሄዱኛቸው አይነት ነገር ያው በተመጠነ ገመድ ማለት ነው ከዛ ያ ድምጽ ሲያዩት ደብረጽዮንን ጣለ ማከላይ ኮሚቴው በነገራችን ላይ ወጥቷል ከዚህ ከነበረው ጥርናፌና ቁጥጥር ከፕሪቶሪያ በኋላ ነፃነቱን ዲክሌር አደረገ ያ የሆነበት ምክንያት ምንድነው ፕሪቶሪያ ሳይፈረም ተመልሰው ወደ በረሃ እንወጣለን አሏቸው ለመጀመሪያ ጊዜ የማከላይ ኮሚቴ አባላት ሆነው በተለይ ወጣቶቹ ጥርስ አውጥተው ስራ አስፈጻሚውን አይ እናንተ የጎተታችሁ ሳት ውስጥ የምትወስኑት ውሳኔ አንቀበልም ያለበት እዛ ላይ ነው የሚጀምረው ከዛ ይሄ ሂደት ሄደና ስብሰባ ተጠራ ማከላይ ኮሚቴው ተጨቃጨቁ ምናሉ በጨረሻ ላይ ያው ድምጽ ወታደር አይሰጥም ወይም ነበር የድርጅቱ ሰዎችም ይሰበስቧቸዋል ትልልቆቹ እነሱ ግን ድምጽ የላቸው በድምጽ ሲባል ደብረጽዮን ወደቀ ሊትራሊ ወደቀ በቃ በድምጽ ደብረጽዮን ከሊቀመንበርነቱ ተወገደ ከዛ እዛ ላይ ደና ነበሩ የወታደራዊ አመራሮች ሞንጆሪኖ ላይ ሲመጣ ግን አበዱ ያው በደብረጽዮን መንገድ ሞንጆሪኖ እንደምትወገድ ያውቃሉ ግን ማግኒቲዩዱ ከባድ ተደርጎ የተወሰደው የጽፈት ቤት ላይ የምክትል ሊቀመንበር ሮል ያላት ሴት ላይ ሲነጣጣር እንትኑ ያው አቦይ ስብሐት ምናምን እዛ ላይ ልታመጣ ትችላለ ዝምድናው ምኑም የስጋ ዘመድ እንትኑ ጉዳዩም ይመጣል እዛ ላይ ከዛ ሰራዊቶቹ ይሄንን መፍቀድ የለባቸውም የሚል እንትን ትዕዛዝ ተሰጣቸው ይሄንን ማስቆም አለባችሁ ባይ ኤኒ ሚንስ አስቆሟቸው ተባለ አስቆሟቸው አንባረቁ ነው የሚባለው በነገራችን ላይ በድምጽም ጭምር ይሄ በድምጽ የሚገለጻል አይደል ይሄ ድምጽ አንድ ሰው
እንደ ሲያጓራ ምናምን የሆነ እንትን ቴረር ሲለቅብህ ማለት ነው በእንደዚህ አይነት መልኩ ይሄንን ድርጅት ልታፈርሱት ነው ድርጅቱ ፈረሰ አልፈረሰ ኖር አልኖር ምን አገባቸው እነዚህ ወታደር ኃላፊዎች ኢን ፕሪንሲፕል ማለት ነው አይኖ ይገባኛል ድርጅታችን የተሰዋንበት ምናምን የሚል አለ ግን ወደ ፖለቲካ ወደ ፒውር ፖለቲክስ እንመጣ ግን it's not their mandate to save the organization እነሱ የትግራይን ህዝብ ሴቭ እናደርጋለን ከጭፍጨፋ ብለው የወጡ ወጣቶችን ነው የሚመሩት አሰልጥነው ወደ ውጊያ ያስገቧቸው በዛ ነው እንጂ ህወሓት አድናላችሁ ተብሎ ወደ ትግል ጆይን ያደረገ ወጣት የለም በድሮ ነበር በእነሱ ዘመን በዛ በደርግ ጊዜ በዚህኛው ጄነሬሽን ግን የትግራይ ህዝብ በሚል እንጂ ህወሓት ብሎ የታገለ ሰው የለም ምክንያቱም በዛ ቲዲኤፍ ውስጥ የተቃዋሚ ድርጅት አባላት አሉ አመራሮች ሳይቀሩ አሉ እነዚህ ሰዎች ህወሓት ምናቸው ናትና እነሱ እሷን ለማዳን የሚታገሉት ለማንኛውም እዚህ ላይ ነው ትልቁ ልዩነት የተፈጠረው ከዛ አስቆሙትና ምን አደረጉ ወጥተው እንትን አሏቸው ስብሰባው በተኑትና ሰራዊት ነው ያደረገ ያለው ማይንድ ስብሰባውን በትነው ፕሮፖዛል ይዘን መጣለን ያኔ እንነግራቸዋለን ምን ማለት ነው ከበተኑ በኋላ ኢምፖዚሽን ይዘው ሊመጡ ማለት ነው so they imposed on them ደብረጽዮን በሊቀመንበርነት ተቀጥላለህ ሞንጆሪኖ ጽፈት ቤት ትይዣለሽ ዓለም ከጽፈት ቤት ተለቃለህ ጽፈት ቤቱ ሞንጆሪኖ ተረከባለች ከምክትልነት ወርዳ ጽፈት ቤቱ ስትይዝ ምክትልነቱ ለዚህ ላደረገው እስካሁን ድረስ ጌታቸው ይሰጠው ተባለ ያው ለጌታቸው እና በሱ እንትን ያሉት ክንፍ ያሉ የማዕከላዊ ኮሚቴ ደብረጽዮንን የጣሉት በቃ ምክትል ሆነላችሁ እኮ ከስራ አስፈጻሚ ተራ ስራ አስፈጻሚነት ወደ ምክትል ሊቀመንበርነት የሚል ምንድነው ያሉት ይሄ ሽምግልና ነው ያሉት በሽምግልና ፖለቲካ ሲፈታ የፓርቲ ፖለቲክስ እኔ አላቅም ህገደምቡና አሰራሩ መሰረት አድርገህ ነው የምትፈታው እንጂ ሽምግልና ለዛውም ከሰራዊት ሲሆን ሽምግልናው ሊትራሊ ከጀርባ ክላሽ አለ ማለት ነው ስለዚህ ወደድክም ጠላም ተቀበላለህ ካልሆነ ተደፈቃለህ ነው እዛ ላይ ጀመሩት ከዛ መቼ አስቀጥሉት ፋስት ፎርዋርድ ጊዜም ስለሌለ ወደ ጌታቸውን ለማውረድ ሞከሩ እምቢ ሲላቸው ጊዜ ህወሓት ስለሆነ ነው እምቢ እየተባልን ያለ ነው የሚል ድምዳሜ ደረሱና የሰራዊቱን ከዛ ፊት ኦፍ ኮርስ ወደ ካድሬና ወርደው አሉ ይሄ የነበረው ከኢምፖዚሽኑ በፊት የነበረው ከያቱ ጽፈት ቤትና ሊቀመንበርነቱን ከያዙ በኋላ ወደ ህዝቡ ነው ሄዱት ማይንድ ሊቀመንበር ከሆንክ እና የጽፈት ቤት ኃላፊ ከሆንክ የካድሬውን የፖለቲካ ስራውን ምክትል ሊቀመንበር ምንም ሊያደርግ አይችልም ዶክመንቶች ተዘጋጅተው ምናምን ወደ ህዝቡ ወረዱና ኃይለኛ የሆነ ዶክመንት ይዘው የካደ ኃይል ብለው መደቡት just because በዛ ድምጹን እንትን ስላደረገ ማለት ነው ያንን የማዕከላዊ ኮሚቴ አባል ደብረጽዮንን የጣለው ከያቱ ከዛ በኋላ ያለው ሂደት ምንድነው በሽምግልና በኢምፖዚሽን ከተጫነ በኋላ ሪቨርስ የማድረግ የመጣው የታየችው ብቅ ያለችው ጥርስ የማውጣት ነገር እሷን የመከርከም ስራ ወደ መስራት ነው የገቡት ከዛ ያ ካደረጉ በኋላ ካወያዩ በኋላ ምን አሏቸው ወደ ካድሬ እንትን ብለናል አሁን ጉባኤ ለማካሄድ ዝግጁ ነን አሉ ያ ማለት ምን ማለት ነው ሰብስበው የሚያመጡት ጉባኤው ላይ ኦሬዲ ተሞልቶ ካሴት ተሰክቶበት የሚናገር ካድሬ ነው እና ጌታቸው እዛ ገብተው ተቀጥቅጠው ተገርፈው ተባረው ተሸንፈው ነው የሚወጡት ማለት ነው እዛ ውስጥ ደግሞ አንገባም አሉ የምርጫ አንጣልኝ የቁጥጥር ኮሚሽኑ የድርጅቱ ማለት ትልቅ ቁልፍ እንትን ያለው ነው በድርጅቱ የተቃወመው ጉባኤ አካሄዱ ምርጫ ቦርድም እውቅና አልሰጠውም ማለት ሂደቱን ማለት እንትኑ መስፈርቱን ያላሟላ ነው አሉ ለማንኛውም በዛ ሄዱና እችን ይዘው ወደ አብይ ሄደው ያው እኛ 14 ጉባኤ አካሄደናል እነጌታቸውን አባረናቸዋል ከእንትን አንስተናቸዋል ከዛ ጊዜያዊ አስተዳደር ምክንያቱ የህወሓት ድርሻ ይዘው ነው የገቡት ያንን ድርሻችን አንስተናል አሁን በአዲስ ልንተካ የራሳችን ይዘን መጣን አሉት አብይ ደግሞ አልሰጥም አላቸው ከዛ ይሄ ፍራስትሬት ሲያደርጉ ምን አሉ ይሄ የሰራዊት ኢምፖዝ ያደረገው ኃይል ጠርተው ኢማጂን ህወሓት ለሁለት ተከፍሏል ያካሄዱት ጉባኤ ህጋዊ አይደለም ተብሏል ቁጥጥር ኮሚሽኑ ተቃውሞታል ምንድነው ያደረጉት ግን ሰራዊቱን ጋብዘው ሰራዊቱ በነገራችን ላይ ከኢምፖዚሽን ባለፈ ለዛኛው አንጃ እውቅና ሰጠ ማለት ነው ስብሰባ ተገኘላቸው የሰራዊቱ አመራር
ስብሰባ ላይ ተገኝቶላቸው ምን አደረጉ? ያው እኛም ጀነራል ታደሰም አለበት አይደለ መግለጫው ላይ በነገራችን ላይ ለመጣው መግለጫው ኮንሱን ለመጠበቅ ብዬ ነው። እዚች ላይ ስብሰባ ጠሩና ያው እንደ ህወሓት እምቢ ብለውናል፣ ይሄ ጉባኤያችን ተቀባይነት ሰራዊቱን ከኢምፖዚሽን አልፎም ለጉባኤ ላካሄደው ለተከፈለው እውቅና እንዲሰጥ ስማርት የሆነ ሙቭ እዚህ ላይ አመጡ። ምንድነው ያደረጉ? የሰራዊቱን ሰዎች ሰበሰቡና ስልጣኑን ለእናንተ ልንሰጥ አቅደናል አሏቸው። ጨዋታው ምን ሆነ ማለት ነው? ሰራዊቱን ፊት ለፊት አመጡና የጌታቸው ተቃራኒ ያደረጉት። እኛ የምንለው ከጌታቸው ጋር አይደለም። በእኔ ያረዳል ሰራዊቱ የዛን ጊዜ ጌታቸውን ሳይሆን የገጠመው ህወሓት ጉያ ስር መግባት ማለት አንድም እንትኑ የነበረው የበላይ ኢምፖዝ የማድረግ አቅሙ አጣ፣ ሁለትም ብዙህነት የፖለቲካ ባላት ትግራይ የአንድ ፓርቲ ብቻ ሳይሆን የአንድ አንጃ መምረጥ ማለት ያለህ ሌጂቲሜሲ እነ ደብረጽዮን የገጠማቸው የፖለቲካል ሌጂቲሜሲ ክራይሲስ ወደ ሰራዊቱ ትራንስፈር ማድረግ ማለት ነው። በሌላ አነጋገር ሰራዊቱ እንደ በትግርኛ አያ ይባላል። አያ ማለት እንደ አባት እንደ ትልቅ እንትን እንደ መከታ ምናምን ማለት ነው ይታይ የነበረ የአንጃ ተላላኪ ሆኖ ቁጭ አለ። ሰራዊቱ ምን ሆነ ማለት ነው? ህዝባዊ ቁብልነቱ አብሮ ከአንጃው ጋር እንትን አደረገ። ይሄ መሰባሰብ ምንድነው ያመጣው? አንድም እነዛ አብይም ብያለን ስለሆነ እናንተ ገቡበት ብለው ጋበዟቸው። ሌላኛው ደግሞ የነባሩ ታጋይ ይሄ የህወሓት አመራር በፖለቲካውም በሰራዊቱም ያለው የጋራ አደጋ እየመጣብን ነው ወደሚል መሰባሰብ መጣ። የተጠያቂነት ጋር ተያይዞ የስንዴ የብረታ ብረት የወርቅ የምናምን የሚባሉ ኃይለኛ ኢንቨስቲጌሽኖች ተካሂደው ቀረቡ። ይሄ ሄዶ እኛን የመምታት እንትን ነው። አሁን አንዳንድ ጊዜ ባች ይሄ ጀነሬሽንም ያሰባስባል፣ ስጋትም ያሰባስባል ወደ አንድ ስጋት። አሁን የጋራ ስጋት አለኝ ስትል ያለምንም እድሜ ያለምንም ጾታም ማንነትም ምንም ልዩነት ተሰባሰባለ። በጀነሬሽን ከሄድክ ደግሞ አይ እነዚህ ወጣቶች ግንፍል የሚሉ ቲዲኤፍን ይዘው የክልሉን ወጣት ይዘው እኛ ላይ ሊዘምቱ ነው፣ ስለዚህ እኛ የሆነ ነገር ማድረግ አለብን ወደሚል ጀነሬሽናል የሆነ ስጋት ዲሞግራፊክ የሆነ ስጋት ውስጥ ገቡ። ይሄ ቲፒኤልኤፍ በደንብ አድርጎ ኤክስፕሎይት አደረገው። በየስብሰባው ሰራዊቱ ስሙ እየጠፋ ነው፣ ይሄ እያደረገ ያለው ጌታቸው ነው። ስሙ የሚጠፋው ሰራዊት ደግሞ ሆን ተብሎ ለዘመናት የታገለ አካሉን የሰጠ እንትን ያደረገ ምናምን የሚል ናሬቲቭ ፈጠሩ። ይሄ ይዘው አብይ ጋር ሄዱ። ሰራዊቱን ምን አደረጉት ማለት ነው? ስልጣኑን ለአንተ ልንሰጥ መንግስት ልትሆን የጊዜያዊ አስተዳደሩ ወደ አብይ ይዘን ሄደ። አብይ ሪጀክት አደረገው። አብይ ሪጀክት ያደረገው የጊዜያዊ አስተዳደሩ ሰዎች ስላሴሩ ነው። ስለዚህ ሰራዊቱን እንደ አካላቸው አያዩትም። ሰራዊቱ ይበልጥ እየተገፋ የመገፋት ስሜት ምናምን ውስጥ እንዲገባ። ስለዚህ አንተም እንጎቻ እየተሸረሸረች ነው ስቴክ አለ እያሉት ነው። ስቴክ አለ አስገቡት። ኢቭን እኛ ፕሮፖዝ አድርገን ተስማምተን እናንተን ወደፊት ለማምጣት ወደ ፕሬዝዳንትነት የእናንተን መሪ ለማምጣት እንኳን ራሱ ይሄ የክህደት ኃይል ከአብይ ጋር ያሴረ ወደ እንትን እንዳትመጡ አደረጋችሁ። ከዛ ባለፈ መግለጫው መጣ። አሁን አጂቴትድ የሆነ እንትን አካል ኦልሬዲ አለ እና ስልጣን እንዳይሰጠኝ ተደርጊያለሁ፣ ዘመቻ እየተደረገብኝ ነው ላይ የጋራ ስጋት አለኝ ከነ ደብረጽዮን አንጃ ጋር በእድሜም በምንም። ስለዚህ ይሄ መግለጫ ህወሓቶች አዘጋጅተው በተደጋጋሚ የለመኑን this is the right time ልናወጣው ወደሚል ነገር መጡ። ምክንያቱም ኮር የሚባሉት ልክ እንደ ፖለቲካው ወደ ካድሬ በነገራችን ላይ የትዕምትም ማህበራት ሰብስበው የኤፈርት ስልጣን ለመቆጣጠር ሞክረው ነበር። ማህበራቶቹ ግን የላኳቸው ሰዎች ናቸው እዛ ሜምበር እንጂ ማህበራቶቹ አይደሉም ሜምበሮች ተብለው ነው በነጌታቸው ብሎክ የተደረጉት። ወደ የፒራሚዱ የታችኛው ክፍል የማምጣት የሚለው ሰራዊቱም ላይ ሄደው ምን አደረጉ? ልክ ካድሬው ሄደው ጽሁፍ ይዘው እንደሰበኩት የኮር የሚባሉት ቁጥራቸው እየበዛ ነው የሚሄደው። ያው እንደምታውቀው ከኢታማዦር እየወረድክ ወደ ግንባር መሪዎች ወደ ኮር ወደ ክፍለ ጦር ወደ እዝ ምናምን እያል ወደ ታች ስትወርድ የሰው ቁጥር ነው የሚጨምረው። ኮር ላይ ሄደው እነዚያ የቲፒኤልኤፍ ጽህፈት ቤት ሰዎች ምን አደረጉ? here is the thing የእናንተ ጠላት ሆኗል ይሄ ጊዜያዊ መንግስት፣ ስለዚህ ይሄ መግለጫ መውጣት አለበት። መግለጫ ምንድን ነው የሚለው? 13 ነጥብ አለው። አንዱ ለጉባኤ ላካሄደው ቲፒኤልኤፍ እውቅና ሰጣለሁ ነው የሚለው ቁጥር 7 ላይ ያለው። ይሄ ምን ማለት ነው? በሌላ አነጋገር ያ ወደ ጊዜያዊ አስተዳደሩ እንዲመጣ
መስራት ነው። በወታደራዊ አቅም ትብብር ማድረግ ነው። ልክ ኢምፖዚሽን ስብሰባ ላይ እንዳደረጉት በወታደራዊ አቅም አሁንም ያንኑ ወደ መደገፍ ነው። መግለጫው ተነበበ። በአደባባይ እብደት ውስጥ የገቡት ከዛ ጊዜ ጀምሮ ነው። መግለጫው ካነበቡ በኋላ ምንድነው ያስጠነቀቅናቸው? በዚህ በእናንተ ሐሳብ ማይስማማ አንጃውን በተለይ አንጃው የቅቡልነት ውድቀት ገጥሞታል። የቅቡልነት ውድቀት ወደ ገጠመው አካል መሳሪያ ይዘህ ስትጠጋ ምንድነው የምታደርገው? ህዝብ ላይ ነው የምትተኩሰው። ምክንያቱም ቅቡልነቱ የጠፋው ከህዝብ ነው አይደል? ህዝብ አልቀበለውም ያለ አካል ምንድነው የምታደርገው? ይሄ በአገር አቀፍ ደረጃም የነበረ አካሄድ ነው እንደምታውቁት። ተኩሳለህ ማለት ነው። ጠመንጃ ታሳልመዋለህ። በቃ ምንም ጥያቄ የለውም። ስለዚህ ትተኩሳላችሁ ብለን አስጠነቀቅናቸውና ከዛ ነገሩ እየከረረ ሄዶ መጨረሻ ላይ የጊዜያዊ ምክር ቤት የሚባል ሲቋቋም ደነገጡ እና ደግሞ የወረዳና የቀበሌ ምክር ቤቶች ያኔ በ10 ምናምን ዓመት ያደረጉት እዛ ላይ እንደ ምሽግ ለመጠቀም አስበው ነበር። ያም እንደሚፈርስ ታያቸው። በየአካባቢው ህዝቡ እየተሰበሰበ መሪዎች መምረጥ ጀመረ። ከዛ ከምክር ቤቱ በወጣ ማለት ነው። this is the right time ያ ውሳኔያችሁን ተግብሩልን የሚል ህወሓት ራሱ መግለጫው ሰጣቸው። ውሳኔው ይተግበር የሚል ዘመቻ ደግሞ በየአዳራሹ እየሰበሰበ ትላለና ወድ ወረደ ውሳኔው እንዳይተገበር እንቅፋት እየሆነ ነው የሚል ዘመቻ ደግሞ ወድ ወረደ ላይ ተጀመረ። በነገራችን ላይ ዶክተር ዮናስ የገለጽከው ከሰራዊቱ ጋር ዋንስ በጋራ ያሰባሰባቸው የጋራ ስጋት ዞር ካለ በኋላ ሁለቱ ተስማምተው ይሄዳሉ ያልከው የመጀመሪያው እንዲያው የሚጀምረው ወድ ወረደ ይሄንን የሰራዊት ውሳኔ ባለመተግበር አስቸግሮናል ብለው ዘመቻ ከፍተውበታል። በዚህ አሁን በመናየው የስልጣን እንትን ዋዜማ አሁን ወድ ወረደ ወደፊት ፍሮንት እንትን ሆኖ ወጣ እንጂ ኃይለኛ የሆነ ዘመቻ ነበር የሰነበተው ከሳምንት በፊት። እሱ ነው እያደናቀፈ ያለው ሰራዊቱ የወሰነው ውሳኔ የራሳቸው መግለጫ ነው በነገራችን ላይ። ከዛ ደግሞ ተመልሰው የራሳቸው መግለጫ መሆኑን የምታረጋግጥበት ይተግበርልን የሚል ስብሰባ ደግሞ ጠሩ። ሰራዊቱ ሄደና ተኮሰ። ሳምረ ላይ ተኮሰ፣ አድጉደም ላይ ተኮሰ፣ አሁን ደግሞ ዛሬ መሆኒ ላይ ተኮሰ። ምንድነው የሆነው? ባጭሩ ሰራዊቱ ከህዝቡ ጋር ጋጩት። አሁን ሰራዊቱ ከአንጃው በባሰ የህዝብ ግጭት ውስጥ የገባ አካል አደረጉ። ሰራዊቱ ስል ይሄ ከኮር በላይ የሚባለው አካል ማለት ነው። 170 ምናምን ወጣቱ ቲዲኤፍ ትናንት አብሮት ከታገለ እና ተሸኝቶ ሲቪል ሆኖ አሁን ስራውን እየሰራ ካለ ወጣት ጋር ጋጩት። ወይም ደግሞ ካልታገለ ሲቪል ሆኖ የቀጠለ ወጣት ጋር ጋጩት። አሁን ሰራዊቱ ይህንን ኃይል ይዞ እያንቀሳቀሰ ያለው ሌጂቲሜሽኑ እንዲያጣ ተደርጓል። የህወሓት አንጃ ተለጣፊ ሆኗል። ህዝብ ላይ ተኩሷል። አሁን ደግሞ የጊዜያዊ አስተዳደሩ ፕሬዝዳንሲ ፖቴንሻሊ ሊሰጠው ይችላል እየተባለ ነው። ስለዚህ look at the picture. this is the picture ልላችሁ ፈልጌ ነው። ሂደቱ ይሄ ነው። ገባኝ። ለዛ ነው ያላቋረጥኩ ራሱ ሙሉን እንድታስቀምጥ ነው። በአንድ ደቂቃ እጣ ፈንታው የጊዜያዊ አስተዳደር እጣ ፈንታው ምን ይመስላል? አሁን ባለው ነገር ተደማምሮ ምንድነው የሚታይ እጣ ፈንታው? በአብይ ነው የሚወሰነው። በአብይ በብልጽግና ነው የሚወሰነው የጊዜያዊ አስተዳደሩ እጣ ፈንታ። አንድም ከህግ አንፃር ከፕሪቶሪያ አንፃር ካየነው ዓለም አቀፉ ማህበረሰብ አፈራራሚዎቹ ታዛቢዎቹ ፈራሚ የሆነው ብልጽግና ያው ጊዜያዊ አስተዳደሩ እንደ አንድ በሌላ ሳይድ ያለ ችግር ውስጥ የገባ አስቀምጠን ማለት ነው። ሌሎቹ ከፈራሚው በሌላኛው ሳይድ ያለው ብልጽግና ፌደራል መንግስት ጀምሮ ሌላ ይመለከተናል ስቴክሆልደርስ ነን የሚሉ አካላት በዚህ ፕሪንሲፕል ተመስርተን በዚህ ህግ ተመስርተን ይመለከታቸዋል። በእጃቸው አለ ጉዳዩ። እነሱ ተዋርድስ የጌታቸው አስተዳደር የማስቀጠል ከገፉ ጌታቸው በእንትን ይቀጥላል እና ደግሞ መሬት ላይ ያለው የወጣት የለውጥ ይሄ ጀነሬሽናል ያልኳችሁ በወጣት ትግራዋይ ያለ አስፓይሬሽን እና ይህንን አስፓይሬሽን ለመድፈቅ በሚደረግ ትንቅንቅ አፐርሃንዱ ወደ ለውጥ የሚፈልገው ህብረተሰቡ ሞመንተሙ ገይን እያደረገ ከፍርሃት እየወጣ ሰራዊቱን ቻሌንጅ እያደረገ የሚሄድበት ሁኔታ ከፈጠረ ጊዜያዊ አስተዳደሩ ይቀጥላል። አቶ ጌታቸው በኃላፊነቱ የመቀጠል እድል አለው። ባይቀጥልም እንኳን ያ እሱ የፈጠረው ሂደት የሚያስቀጥል ነገር ይኖራል በትግራይ። ይሄ ለፌደራል መንግስቱ ምን ይሰጣል? ሳይተኩስ ምን ሳይል በትግራይ ህዝብ ፍላጎት በትግራይ ህዝብ ወጣት በተለይ እዛ ያሉት ሰዎች እንትን እንዲሆኑ
ኮንቴይን እንዲደረጉ የማድረግ እድል ይኖረዋል። ወደ ጦርነት ሊበወዝ ይችላል። በዛው አንድ አጭር ጥያቄ ነው። ሊበወዝ ይችላል ይሄ ሪሻ። ሌላው ኦፕሽን ደግሞ ልምጣለ የፌደራል መንግስት የትግራይ ማህበረሰብ ዓለም አቀፉ ምናምን በፕሪቶሪያ የተኮለኮሉ እንዳለ ሆኖ ሌላው አማራጭ ደግሞ የፌደራል መንግስቱ ከኤርትራ ጋር አያይዞ የጂኦፖለቲካል ሽፍቱ እንዳለ ሆኖ ማለት ነው ከኤርትራ ጋር አያይዞ ከሰራዊቱና ከአንጃው ጋር ለመስራት ቢወስን ምንድነው የሚፈጠረው? ጊዜያዊ አስተዳደሩ ይፈርሳል። ምንም ጥያቄ የለውም፣ አይቀጥልም። ጊዜያዊ አስተዳደሩ ይፈርሳል ብቻ አይደለም፣ ፕሪቶሪያ ራሱ ኢንዴንጀርድ ይሆናል። ዘ ቬሪ ጊዜያዊ አስተዳደሩ የወለደው ማዕቀፍ ፕሪቶሪያ ራሱ አደጋ ውስጥ ይገባል። ይሄ ወደ ጉልበት፣ ወደ ኃይል፣ ወደ ፍጥጫ ሊከተን ይችላል። ኖማተር የሚሰለፍላቸው ሰው ያገኛሉ አያገኙም ሌላ ነገር ሆኖ፣ ነገር ግን አደገኛ የሆነ አቅጣጫ ይሄዳል። ምክንያቱ እነዛ ተሰባስበው የጋራ ስጋት አለን ያሉ ሰዎች ናቸው ወደ ጊዜያዊ አስተዳደሩ የሚመጡት። እነሱ ደግሞ በፖለቲካ ያሉት የፖለቲካ ሌጂቲሜሲ ክራይሲስ ያለባቸው ናቸው። በሰራዊት ያሉት ደግሞ የነሱን የወረሱ ናቸው፣ የነሱን ክራይሲስ ማለት ነው። ጥሩ ሰዓታችን እየሄደ ስለሆነ ዶክተር ዮናስ የምትጨምረው ነገር ካለ አሉላ እንትኑ ባክግራውንዱን ስለጠየቅከው ነው ራስ ነው ጠይቀው ረጅም ሰዓት የወሰደው እንዲያስረዳን ለዛ ነው ዝም ያልከው። ያስረዳን ስላልክ ለዛ ነው ታልክ ያልገባሁት። ለኔም የምትጨምረው ነገር ትንሽ ካለ ጨምር። የመጨረሻ ጥያቄ የሚሆነው የምንለያይበት የጦርነት አዝማሚያ ይታያችኋል ወይ? ጦርነት ስላችሁ ነሰሰሪ ትግራይ ብቻ አይደለም፣ ባይዘው የሪጂናል ጉዳይም አለ፣ ኤርትራ ጉዳይም አለ። ይታያችኋል ወይ? ያ ካለ ጦርነት ያንዣበበ ጦርነት ካለ አስተላለፉስ ምን ይሆናል የሚለው መጨረሻ ጥያቄ። ሰው የምትጨምርበት ነገር ካለ ጨምርና ዶክተር ዮናስ እጣ ፈንታውን ቅድም ስለነገርከኝ ነው የማልደግምልህ። እጣ ፈንታው ምንም ጉልቻ መቃየር ነው፣ ለውጥ የለም ስላልክ አልደግምም። ሰው አሉላ ያነሳው ላይ የሚጨምረው ነገር ካለ ጨምርና የጦርነት ድባብ ይታያል ወይ? ኦኬ፣ የምጨምረው የለኝም፣ ጊዜም በጣም ስለሄደ የጦርነት ድባብ የምትለውን ባጭሩ እንትን ለማለት ጦርነቱ ሊኖር ይችል የነበረው ለጦርነቱ አመቺ የሆነ የጂኦፖለቲካል ወደ የሪጂናል ፖለቲክሱ አመቺ ቢሆን ነበረ። በተለይ አብይ አሁን ባለው ሁኔታ በአማራ፣ በኦሮሞ፣ በትግራይ ውስጥ ያለውን ክራይሲስ ፈጣሪ ሆኖ መፍትሄ ማምጣት ያልቻለ መሪ ስለሆነ ወደ ጦርነት ለመግባት ይሄ በተለይ አገሪቷን ዩኒፋይ ሊያደርግ ይችላል የሚል ጦርነት ውስጥ የመግባት ፍላጎቱ ሰፊ ነው። ያ ጦርነት ደግሞ በተለይ ይሄ አማራው ነው። ትናንትና አንድ ፒስ ፖስት አድርጌ ነበር ፌስቡክ ላይ ኢትዮጵያኒስት የሚባለውና ይሄ ደግሞ አክራሪ የምትለው አማራ የኢትዮጵያን ባንዲራ እስካውለበለብ ድረስ ተኛ ስትለው ይተኛል፣ ተንከባለል ስትለው የሚንከባለል ህብረተሰብ እንደሆነ ይገባዋል። ሶ ያንን ነበር አሁን አለ እንደዛ አሁንም ቢሆን አይ ቲንክ ይሄ ለሀገራችን ተሰቀስ ሊያገረሽበት ይችላል ነው መሰለኝ። አሁንም አይ ቲንክ ፈንዳሜንታሊ የተቀየረ ስለሚመስለኝ ነው። ላቋርጥ አይደለም፣ ቀጥል። ዲስከሽኑ ጥሩ ስለሆነ ነው ነበር ብዬ ነው የማስበው እንጂ የአማራ ኃይል ዝም ብለህ የሆነ ኮረብታ ላይ ትንሽ ባንዲራ አረንጓዴ ቢጫ